የተከበረው ምክር ቤት እንደሚያውቀው እኛ ንግግር በጣም ነው የምንፈልገው፣ ጦርነት በጣም ነው የምንጠላው ስለምናውቀው ለምነናል። እስከ ጨፈጨፉን ጊዜ ድረስ ለምነናል። ከዛ በኋላ ግን ጎንደርን ያዙ፣ ወልዲያን ያዙ፣ አዲስ አበባ እንደፈለጋችሁ አርጉ ማለት ነው የቀረን እንጂ የተውነ ጉዳይ አልነበረም። እነሱም ነገር እየከረረ ሲሄድ ቶሎ ብለው ፖለቲካ ምናምን ማለት ጀመሩ። ፖለቲካ ካልክ ሰሜን ዕዝን 20 ዓመት የጠበቀህን አትመታም መቼም። በነገራችን ላይ ማንም ሀገር አያደርገውም። እኛን ነው ንግግር ያሉን እንጂ ማንም ሀገር የመከላከያ ጦር ቢመታበት ይዋደቃል እንጂ አይነጋገርም። እኛ ግን ድሃዎች ስለሆነ ነው ያሉን። ለወዳጆቻችን ያለኝ መልእክት ዲፕሎማሲን እናውቃለን። ኢትዮጵያ ማለት ዩኤን የመሰረተች ሀገር ናት። ኢትዮጵያ ማለት አፍሪካ ህብረት የመሰረተች ሀገር ናት። ዲፕሎማሲና መልቲላተራሊዝም አይነገራትም። በሰላም በድርድር የምንታወቅ ህዝቦች ነን። ሰላም አስከባሪ የሆነን ብዙ ያገለገልን ነን። በኮሪያ በርካታ አፍሪካ ሀገራት ውስጥ ይሄ ይቀጥላል። ግን ለወዳጆቻችን መንገር የምፈልገው ነገር ወዳጅ መሆን ከፈለጋችሁ ከኛ ጋር እኛንም ማወቅ አለባችሁ። እኛ ምንም ድሃ ብንሆን መንግስት በመሆን በጣም ብዙ ዓመታት አንዳንዶቻችሁ ሳትፈጠሩ መንግስት የነበረን ሀገር ነን። እንደ ሀገር ሳትቆሙ ሀገር የነበረን ሀገር ነን። ሀገርና መንግስት ግራ የሚገባን ህዝቦች አይደለም። ይሄ እንድታውቁ እንፈልጋለን። እንኳን ዛሬ የዛሬ 100 ዓመት የተሻለ ትጥቅ ያለው ኃይል ልግዛችሁ ብሎ አይ እኛ ሞታችንን እንመርጣለን እንጂ አንገዛም ብለን እኮ ብቸኛዋ ነፃ ሀገር ናት ኢትዮጵያ። ይሄንም ከረሳችሁ ማስታወስ ያስፈልጋል። ሶስተኛው በግል የተከበሩ አፈ ጉባኤ ክብራቸውም ሽልማታቸውም ውዳሴያቸውም የኢትዮጵያ ህልውና ነው። በመደለያ በኢትዮጵያ ህልውና የሚደራደር ኢትዮጵያዊም አትጠብቁ። ስህተት ነው እሱም። ሰላም ወዳድ መሆናችን ለሰላም ምንተጋ መሆናችንን ተገንዝባችሁ የእኛን ነገር አውቃችሁ በትብብር መንፈስ እንስራ እንጂ ደህንነት አይደለም። የደህንነት ቢመጣ ክብሩን አሳልፎ መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይሄን ነገር ደግሞ እንዳትፈርዱብን፣ የኛ ጥፋት አይደለም። አባቶቻችን ነው በደም ውስጥ ያሳለፉብን። አንችልም፣ እንደሱ አንችልምና በሳንቲም ማስፈራራት ለኢትዮጵያ አይሰራም። ኢትዮጵያ ጋር ተከባብሮ መስራት ብቻ የሚያዋጣው። ለሰጋችሁ ሰዎችም ኢትዮጵያን ኢትዮጵያዊ ያለ ማሸነፍ አይቻልም። ካለቅን በኋላ የፈለገውን ማድረግ ይችላል። ኢትዮጵያዊ ያለ ግን ማንም ማሸነፍ አይችልም፣ ዛሬም ወደፊትም። በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበር ስንሞክር እኛም ማድመጥ አስፈላጊ ነው። ይሄ ለቅኖቹ ወዳጆቻችን ነው። እዚህ ውስጥ ደግሞ የተደበቀ አጀንዳ አለ። የተደበቀው አጀንዳ ስም መጥራት አልፈልግም። የኛ ጎረቤቶች በሙሉ የደመቀ ኃይልና የአብይ ኃይል የሚባል ያላቸው ናቸው። ደመቀና አብይ ተነጋገሩ እንጂ ደመቀ ያንተ ወታደሮች እዛ አስጠጋ፣ አብይ ያንተ ወታደሮች የሚባል ነው አካባቢው በሙሉ። ደመቀና አብይ ያልተግባቡም ኪጋይ ላይ ድርድር ያድርጉ፣ ጆሃንስበርግ ድርድር ያድርጉ የተባለ አገር ለአገር የሚዞርበት ነው አካባቢያችን በሙሉ። ያን ኢትዮጵያ ላይ መድገም አይቻልም። ኢትዮጵያ አንድ መንግስት አላት። ያ መንግስቷ ህግ ያከብራል፣ በህግ ይሰራል፣ ለህግ ይገዛል፣ ካጠፋ በህግ ይጠየቃል፣ ለዜጎቹ ክብር ይሰጣል። በተቻለ መጠን ኢትዮጵያን የመሰለ ዲሞክራሲ ይገነባል። ሌላ ለመምሰል አንሰቃይም። እኛን ይመስል እንጂ እንደ እንትና ሀገር የእንትናና የእንትና ኃይል እያልን እያጫወትን የሚል ትንሽ ክፋት የምትመስል ነገር ያለባት ሐሳብ ያለባችሁ ሰዎችም እርሱት። ይሄ ኢትዮጵያ ውስጥ አይሰራም እንጂ ይሄ ኃይል ምን እያደረገ እንደመጣ ኢትዮጵያ ውስጥ ምን እየሰራ እንደመጣ የማይገነዘብ የዓለም መንግስት አለ ብዬ አልገምትም። ሁሉ ቢቀር ማይካድራን ያልሰማ ሰው የለም። ማይካድራን ሰምተን የሰሜን ዕዝ ምክትል አዛዥም ታፍኖ በሺ የሚቆጠር ታፍኖ ሬሳ ራቁቱን ተኝቶ
በማያውቀው ዘሩ ተጠርቶ ማለት ነው። ሰዎች ራቁታቸውን ሄደው ተነጋገሩ። ከማን ጋር የምንነጋገረው? በእርግጥ የተከበረው ምክር ቤት እንዲገባው እንዲገነዘብ የምፈልገው የኢትዮጵያ መንግስት ድርድር ሲያደርግ ነበር። ውጊያ እየተዋጋ ድርድር አያደርግ የሚለው ውሸት ነው። ድርድር ስናደርግ ነበር። ባለፉት 2-3 ሳምንታት ውጊያ ላይ ያለን ድርድር ነበረ። የዓለም መንግስታትም እንዲያውቁት ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው፣ ከህጋዊው የትግራይ አስተዳደር ጋር፣ ከሱ ኮሚቴዎች ጋር ድርድር ነበረ። እንዴት ትግራይ የምናደርገው ዘመቻ የሚፈጸመው? አንደኛ ህግ አስከብሩ፣ ወንጀለኛ ያዙ። ሁለተኛ ከተማ ውስጥ እንዳትዋጉ፣ ህዝቦቻችን እንዳይጎዱብን፣ ዜጎች እንዳይጎዱብን። ሶስተኛ በያዛችሁበት አካባቢ በፍጥነት ክልሉን መገንባት ማቋቋም ስራ ስሩ ብሎ ዶክተር ነጋና ቲሙ ለመንግስት ተደራድሮ ሚሽን ሰጥቶን እቅዳችን ያወጣ ነው። በዚህ ድርድር ላይ ነው። ከወንጀለኛ ጋር ተደራደርክምና ድርድር የለም የሚባል ነገር ስህተት ነው። ከህጋዊ ጋርማ ስንደራደር፣ ስንመካከር፣ ስንወያይ ነው የሰራ ነው። ወደፊትም ይቀጥላል። ለጎረቤትም አልመኘውም። ሱዳንም እንዳትዋጉ አይጠቅምም። ሶማሌም እንዳትዋጉ አይጠቅምም። እኛ አንፈልግም ውጊያ፣ ሰላም ነው የምንፈልገው። ሰላም ነው የምንፈልገው ማለት እኮ የራስን ፍላጎት መግለጽ ነው እንጂ በዛ በኩል ያለ ሰው በጥፊ ሲመታ ነገር እንደሚቀየር ግልጽ ነው። በዚህ ደረጃ መገንዘብ ያስፈልጋል። ጫናው ብዙ ነው፣ ምናምኑ ብዙ ነው። ራሱን የቻለ ውጊያ የነበረው የሆነ ሆኖ እባካችሁን ተረዱን፣ እኛ ሰላም እንፈልጋለን። በክብራችን ከመጣ ግን ለማንም ማንደራደር መሆናችንን ማወቅ አስፈላጊ ይሆናል። እንግዲህ ወንጀለኞች ለህግ ማቅረብ በሚባል የተነሳ ሀሳቦች አሉ። የሀገር ክህደት የፈጸሙ የሽብር ስራ የሰሩ የጦር ወንጀለኞች የመሩ፣ ያስተባበሩ፣ የደፈሩ ብዙ ስራ የሰሩ ሰዎች አሉ። ይሄን ከኦፕሬሽኑ ጋር በደንብ ተግባብተን ማየት አስፈላጊ ነው። መጀመሪያው ስራ የኛ ዋና ዓላማ የታፈኑብን ሰዎች ነፃ ማውጣት፣ የተገደሉብንም መቅበር፣ የተቀማነውን ታንክ መመለስ ነው። በሺ የሚቆጠር ቁስለኛም ጤነኛውም ተመልሷል። የሚቀረን ኃይል አለ። የሞቱብንን ቀብረናል። ካምፖቻችን ይዘናል። የመንግስት ሀብት ይዘናል። ለምሳሌ መቀሌ ከያዝን በኋላ መከላከያው መቀሌ ይዣለው ፍተሻ ልጀምር ወይ ብሎ ነበር። አይቻልም ነው ያለው። መከላከያው ስልጠናው ብቃቱ ለመዋጋት ነው። ከተማ ውስጥ ለመፈተሽ ልምድ የለውም። ሊያጠፋ ይችላል። ከመከላከያ ውስጥ አንዱ የሆነ ነገር ቢያነሳ ሊያቀያይም ይችላል። ቦታህን ያዝ፣ ቆይ። የሰለጠነ ፌዴራል ፖሊስ ገብቶ ስራውን ይሰራል። አልገባም አንድም ሰው ቤት መከላከያ ከተማ አልገባም ብቻ ሳይሆን በተቋጠረው ከተማ ውስጥም ከወንጀለኛ ከፍተሻ ጋር የሚያያዘው በሙያተኛው በፖሊስ ነው የሚሰራው። መቀሌ ስንቃረብ ኮያ አካባቢ፣ ነጃሽ አካባቢ፣ ውቅሮ አካባቢ ብታውኑም ባታውኑም አርሶ አደሩ ምንም እንዳልተፈጠረ ማሳ ይሰበስብ ነበር። ያ ቃል የራሱ ወታደር እንደሆነ ምንም አልነበረም። ፕሮፓጋንዳውንም ያውቃል። ሁለተኛው አልቲማተም ሁለቴ 72 ሰዓት ሰጥተናል። ለምን 72 ሰዓት ተሰጠ? ለምን ተራዘመ? የሚሉ ሰዎች አሉ። ብዙ ዓላማ ነው ያለው የተራዘመበት ምክንያት። ሁሉን ግን አልገልጸውም። አንደኛው ወደ መቀሌ እየተቃረብን ስንሄድ በዚያ ፍጥነትና ሞራል የመጣው ኃይል ጁንታው አለ ብሎ የሚያስበው መቀሌ ስለሆነ ትንሽ ረገብ አድርገን ኢሞሽን ላይ ካልሰራን በኋላ የሚጸጽተ ነገር ሊፈጠር ይችላል። ጁንታውን አገኘው እያለ በትልቅ ሞራል ከሚገባ ረገብ ሰከን ብሎ ስፔሻል ፕላን አውጥቶ በተለየ መንገድ ዳሜጅ እንዳይኖር አድርጎ እንዲሰራ ማድረግ ያስፈልጋል። ሁለተኛ ጁንታው እንዳየነው በሄደበት እያጠፋ ስለሚሄድ መቀሌ አካባቢውን ጥፋት ሊያካሄድ ይችላል። ሶስተኛ ውጊያ የማይፈልጉ በጣም በርካታ ሰዎች አሉ። በጣም ብዙ እጃቸው ሰጡ አሉ ታች ያሉ ልዩ ኃይሎች። ለነሱም እድል መስጠት ያስፈልጋል። ሌላም ምክንያቶች አሉ። በዚህ ምክንያት እንደምንገባ እናውቃለን፣ መያዝ እንደምንችል እናውቃለን። እቅድ አውጥተን አስበን ሰክነን አሰማርተን ኃላፊነት ሰጥተን
ማድረግ ስለነበረብን ነው ያዘገየ ነው። በአጭር ጊዜ ብለናል፣ በአጭር ጊዜ ጨርሰናል። ከዚህ ቢፈጥንም ጥፋት ያመጣል፣ ከዚህ ቢዘገይም ጥፋት ያመጣል። በተቀመጠለት ጊዜ የተከናወነው በእርግጥ መከላከያ 2 ሳምንት ጨርሳለሁ የሚል እቅድ አቅርቧል። በመንግስት ቅድም እንዳልኳችሁ ተተንትኖ ታይቶ የተወሰነ ቀን እንዲራዘም ተደርጓል። ምክንያቱም እንዳልኳችሁ ኮላተራል ዳሜጅ እንዲፈጠር ስለማይፈልግ። አሁን ቀጣይ ያለው ስራ ወንጀለኞች ከተደበቁበት እያወጡ መያዝ ይሆናል። ወንጀለኞች ተሰባስበው ወደ ሆነ አካባቢ ሄደዋል፣ እንታገላለን የሚል ነገርም ያነሳሉ። ከማን ጋር የሚታገሉት? መታገል ያለባቸው ከራሳቸው ጋር ነው። ከገዳይ ሀሳባቸው፣ ከዘራፊ ሀሳባቸው፣ ህዝብ ከሚያፈን ሀሳባቸው ጋር መታገል ያለባቸው። የትግራይ ወጣት ምን በወጣውና ነው ከነዚህ ጋር የሚታገለው? ተደራጅቶ በፖለቲካ ብልጽግና ማሸነፍ ይችላል። የትግራይ ወጣት በጥይት አይደለም፣ በፖለቲካ በሰላም በምርጫ። ለዚህ እኮ ነው በቡሌት ሳይሆን በባሎት ይሁን ያልነው። በጥይት ሳይሆን በምርጫ ኮረጆ ይሁን መሸናነፍ። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ አገር ሰላም ገቡ። አሁንም አስጨርሰው አይሞቱም እነሱ። እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሙትልኝ ማለታቸው ነው። እና የማን ሞኝ ነው ለነሱ በአመት ዓመት ህይወት እየገበረ እነሱን የሚያኖረው? ጀግኖች ቢሆኑ ኖሮ የመቀሌን ህዝብ ጥለው ከሚሄዱ እዛ እየተዋደቁ ይሞቱ ነበር። አንተ ተዋጋ እያሉ ይሸሻሉ፣ አንተ ተዋጋ እያሉ ይሸሻሉ። ይሄ በጣም አደገኛ ነገር ነው። ትምህርት ወስደው እነሱም ቶሎ ብለው እጃቸው መስጠት ይኖርባቸዋል። በህግ ካልሆነ ያው ውጊያ ነው። ውጊያ ደግሞ ህይወት ይቀጥፋል። እኛ ፎሎ ያደረግናቸው ነው። ብዙ ርቀት ሊሄዱ አይችሉም። እጅ መስጠት ጥሩ ነው። እነሱም በሚመለከት ሁሌ አይሞቱም። ከቤተ መንግስት ሲወጡ ቤተ መንግስት ምን ጉዳይ አለን እኛ አዲስ አበባ ሆነን እናስተዳድረዋለን አሉ። ከአዲስ አበባ ሲወጡ ገደል ይግባ መቀሌ ሆነን አሉ። ከመቀሌ ሲወጡ ደግሞ ሀገረ ሰላም ሆነን ይላሉ። እንደዚህ አይሆንም፣ አይሆንም። እና ህዝብ እያስጨረሱ ላለመሄድ ቆም ብሎ ማየት ጠቃሚ ነው። የኛ ቀጣዩ ስራ ትግራይን መገንባት ነው። የትግራይ ህዝብ ከፍተኛ ችግር ያለበት በሬሽን ነው የሚኖረው። የተከበረው ምክር ቤት ማወቅ ያለበት በሬሽን ያም ሬሽን እየተቀነሰበት ቶሎ ብለን ህዝባችን አሁን ያለበትን ችግር እንዲወጣ ከዛ መውጣት እንዲችል መደገፍ አለብን፣ ማቋቋም አለብን፣ የተሰደደ መመለስ አለብን። ስደተኛ በሚመለከት እንግዲህ የምትሰሙት ሪፖርት 30 ሺህ ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ የለውጥ ሂደት በሚሊየን ሰዎች ተፈናቅለው መልሷል። 30 ሺህ ለኛ ቁርስ ናት። ልምድ አለን፣ በሶማሌ ልምድ አለን፣ በጌዲዮ ልምድ አለን። በሁሉ ቦታ ተፈናቅሎ አቋቁመናል። በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም ስደተኛ የሚል ኃይልም በራችን ክፍት ነው። ተባብረን ቦታቸውን መልሳቸው ዜጎቻችን ናቸው ወንጀል እስካልሰሩ ድረስ። ግን አንድ ችግር አለ። ሴቶች የሉም፣ ህፃናት የሉም። ወጣት ብቻ ነው ስደተኛ የተባለው። ይሄ ወጣት ማን ነው የሚለው ጉዳይ ጊዜ ይመልሱ ይሆናል። ማይካድራ ላይ አርዶ ሄዶ ከሆነ እና ማስረጃና መረጃ ከተገኘበት በህግ ይጠየቃል። ንጹህ ዜጋ ከሆነ ግን ነገ ጧት ቢመለስ ያቋቋምነው ኮሚቴ አለ፣ ዝግጁ ነን። ዓለምም በዚህ ጉዳይ ማገዝ ከፈለገ በራችን ክፍት ነው። እኛ ዜጎቻችን ውጭ እንዲቀመጡ አንፈልግም። ግን 30 ሺህ ብዙ አታካብዱ። በሚሊዮን ተፈናቅሎብን እኛ አቋቁመን ስለምናውቅ ማለት ነው። እንደዛ የሚያስጨው ሰዎች ስላሉ ነው። የፖለቲካ ውይይት በክልሉ በትግራይ ክልል ውስጥ ከትግራይ ህጋዊ ፓርቲዎች ውጪ ከአረና፣ ከትግራይ ዲሞክራቲክ ፓርቲ፣ ከብልጽግና ሌሎችም ህጋዊ ፓርቲዎች ውጪ አንድም ሰው ትግራይ እንዲያስተዳድር ፍላጎት የለንም፣ አናደርግም። እንደሱ ትግራይ የተከበረ ህዝብ ነው፣ ራሱን ማስተዳደር ይችላል። እንኳንም ከአፈና ነፃ ወጣ እንጂ በራሱ ልጆች ባጠረ ጊዜ ምርጫ አካሂደን
ህዝቡ በፈለገው ሰው ይተዳደራል። ጁንታው ጋር ያለው ጉዳይ የሚቀጥለው ኦፕሬሽን ይቀጥላል። እንደ መንግስት ሆኖ እንደ ሀገር ሆኖ ያለው ጫወታ አበቃ እንጂ እንደ ግለሰብ ጥፋተኞች ካሉ ቀጣይ ይሆናል። ግን ለጁንታውም ቢሆን ምክር መስጠት ጥሩ ነው። አንድ ሰውና ሁለት ሰው ወንጀለኛ ላለማስያዝ ተብሎ ይሄ ሁሉ ነገር ተፈጠረ መጀመሪያ። አሁን እኛ ወታደር ሆኖ የከዳንን ወታደር ራሱ ህግ አለው፣ እሱ ይዳኛል። ፖለቲካ ላይ የምንፈልጋቸው 30-40 ሰው አይበልጡም። ቁልፎቹ 30-40 ሰው እጁን ላለመስጠት ብሎ ወጣት ማስፈጀት የለበትም። በህግ አይገደልም፣ በህግ ይጠየቃል።